ልጁ በደግነት መንገደኛውን እርዳታ ያስፈልገው እንደሆነ ይጠይቀዋል። ሰውዬው ግን በድንገት ተቆጥቶ ሊደበድበኝ ይችላል ብሎ አልጠበቀም ነበር። በዚህ ጊዜም ልጁ ቀደም ሲል በሁለተኛ ደረጃ ትምህርት ቤት እየተማረ ሳለ ይደርስበት የነበረው ጥቃት ትዝ ይለውና መሬት ላይ ያለውን መዶሻ አንስቶ ሰውየውን አናቱን ለሁለት ይከፍለዋል። ምንም እንኳን ሰውየው ዳግም ለመነሳት ቢታገልም የደረሰበት ጉዳት ቀላል አልነበረም። ልጁም በዚህ ጊዜ የማይቀለበስ ስህተት እንደሰራ ሲያውቅ በድንጋጤ ይዋጣል። በአቅራቢያውም አንዲት ዓይነ ስውር ሴት ከውሻዋ ጋር ምን እንደተከሰተም ሳታውቅ ታልፋለች። ይሁን እንጂ ውሻው የደም ሽታውን ማሽተት ይጀምራል። ልጁም ምንም ድምፅ ላለማሰማት እስትንፋሱን ጸጥ አድርጎ ይዟል። ሴትዮዋ ከሄደች በኋላም በፍጥነት ከቦታው ይሸሻል። ወደ ቤቱ ተመልሶም ደም የለበሰውን ልብሱንና ሰውነቱን በውሃ ለማጠብ ይሞክራል። በዚህ ወቅትም የሞተው ሰው በድንገት ብቅ አለና እንዴት አድርጋለህ ብሎ ይጠይቋል። በዚህ ጊዜም ከቅዠቱ ነቃ። እስካሁን ድረስም ሰውየውን በገደለበት ቦታ ራሱን ስቶ ወድቆ ነበር። በፍጥነትም ከወደቀበት በመነሳት እግሬ አውጭኝ ብሎ ያመልጣል። ነገር ግን ይህ ሁሉ ግፍ የተፈጸመበት መዶሻ በወንጀሉ ቦታ ረስተውት ነበር ሄደው። በሚገርም ሁኔታም ፖሊስ በሚቀጥለው ቀን መሳሪያውን ቦታው ላይ ሊያገኘው አልቻለም ነበር። በተጨማሪም ቦታው ላይ ምንም አይነት ካሜራም ሆነ ቅጂ አልነበረም። መርማሪ ዣን ግን በአቅራቢያው ወደሚገኝ ሱቅ በመሄድ የሌሊት ፈረቃ የሰራው ማን እንደነበረ ይጠይቃል። በዚህ ጊዜም የጠዋት ፈረቃ ለመተካት የመጣው ሊታንግ የተባለው ልጅ ወደ ሱቅ ብቅ ይላል። እንደሚታወቀውም ሊታንግ ማለት የማታው ልጅ ነበር። መርማሪ ዣንግም ሊታንግን ወደ ውጪ ወስዶት ያለፈው ምሽት የሆነ ነገር እንደሰማ ይጠይቋል። በዚህ ጊዜም ሊታንግ የተፈጠረውን ነገር እንዳለ ለማስታወስ ይሞክራል። በትናንትናው ዕለትም ኪም ዮንግ ጂንና ሊጓን የተባሉ ሁለት ሰዎች ከሱቁ የሚፈልጉትን ከተገበያዩ በኋላ ውጪ ተቀምጠው ለረጅም ሰዓት የገዙትን እየበሉ ይጨዋወታሉ። በኋላም የተጠቀሙትን ቆሻሻ እንዳለ በግዴለሽነት ቦታው ላይ ትተው ይሄዳሉ። ሊታንግም ይህን ቆሻሻ ተመልክቶት ካጸዳው በኋላ ከአስተዳዳሪው አንድ መዶሻ ተበድሮ ወደ ቤቱ ያመራል። በመንገዱ ላይም ሊጓን መሬት ላይ ተኝቶ ተመልክቶት ሰክሮ ነው ብሎ በማሰብ ከሱ ጋር የነበረውን ኪም ዮንግ ጂንን በፍጥነት ተከትሎ ጓደኛውን እንዳያዩ ይነግረዋል። ኪም ግን ባልታሰበ ሁኔታ ክፉኛ ደበደበው። ከዚያም ቀደም ሲል የተመለከትነው ግድያ ይፈጸማል። ከትውስታው ሲመለስም በድንገት ሊታንግ ሱቅ ውስጥ ያለው ካሜራ መዶሻ ሲበደር እንደሚያሳይ ትዝ ይለዋል። እንዴት ማስረዳት እንዳለበት እያሰበ ሳለም የመርማሪ ዣንግ ባልደረባ አንድ ጥሩ ዜና ይዞለት ይመጣል። አንድ መንገደኛ ሁለቱም ሟቾች ሰክረው ሲጨቃጨቁ አይቻለሁ ብሎ እንደመሰከረም ይናገራል። የፎረንሲክ ሪፖርቱ በቦታው ላይ የተጎጂዎቹ የጣት አሻራ ብቻ በማሳየቱ ፖሊስ እርስ በርስ እንደተገዳደለው እንዲያምን ያደርገዋል። በዚህም ሊታንግ የእፎይታ ትንፋሽ ተነፈሰ። ከዚህም በላይ የሚያስደስተው ደግሞ ሊታንግ መዶሻውን እየተበደረ ሳለ አንዲት ዝንብ ካሜራውን ሸፍነው ነበር። ፖሊስም ብዙም ሳይቆይ ሁለቱ ሰዎች የተጣሉበትን ምክንያት ይደርስበታል። እንደ ሊጓን ሚስት ገለጻ ከሆነም ሁለቱ ሰዎች በግንባታ ቦታ ተገናኝተው አብረው ይጠጡ ነበር። ከዚያ በኋላ እሷና ኪም ዮንግ ጂን የፍቅር ስሜት አደረባቸው። ነገር ግን ሚስጥሮች ለዘላለም ሊደበቁ ባለመቻላቸው አሳዛኝ ፍጻሜ እንዳመጣ ትመሰክራለች። የቀረበው ምክንያት ግልጽ ቢሆንም መርማሪ ዣንግ ግን አሁንም ጥርጣሬዎች ነበሩበት። ምስሉ ላይ እንዳለው እንደ መሳሪያ ያገለገለው ድንጋይ ላይም አንድም ደም አለመኖሩን እናስተዋለን። እናም የኪም ዮንግ ጂንን ታሪክ ሲመረምር ምንም አይነት መረጃ ሊያገኝ አልቻለም ነበር። መርማሪ ዣንግ እንደጠረጠረውም ኪም ዮንግ ጂን በእርግጥ ተፈላጊ ነብሰ ገዳይ ነበር። ሊታንግ ግን ስለዚህ ነገር እውነቱን አያውቅም ነበር። በኋላም ኪም ዮንግ ጂን ተፈላጊ ወንጀለኛ መሆኑን በዜና ላይ ሲያይ ሙሉ በሙሉ እፎይታ ይሰማዋል። ይህ በእንዲህ እንዳለ በአንድ ቪላ ቤት ውስጥ ቢጫ ልብስ የለበሰች ሴት ከውሻ ጋር ስትጫወት እንመለከታለን። በቤቱ በሁለተኛው ፎቅ ላይ ደግሞ ቀደም ሲል ኪም ዮንግ ጂንን ለመግደል ያገለገለው መዶሻ ጠረጴዛው ላይ ነበር። በሚቀጥለው ቀንም ሊታንግ በሱቅ ውስጥ የተለመደውን ስራ ለመስራት ይሄዳል። የሱቁን በር ሲከፍትም ደውሉ ላይ መልካም ቀን ይውልልህ የሚል ድምጽ ሰምቶ ከዚህ በኋላ ህይወት ውብ እንደሆነች እንዲሰማው ያደርገዋል። ይህ ደስታ ግን ባልጠበቀው ቢጫ ልብስና የፀሐይ መነጽር በለበሰች ሴት ጎብኝ ይበጠበጣል። ከሊታንግም 2 ሚሊዮን ጠየቀች። ሊታንግም ደነገጠና ምን ማለቷ እንደሆነ ይጠይቃታል። መነጽሯንም አውልቃ አይነ ስውር እንዳልነበረችና ባለፈው ማታ የፈጸመውን ግፍ እንዳለ በአይኗ እንዳየች ታስረዳዋለች። ይህን ያዳመጠው ሊታንግም ውስጠ ደም ስሩ ሳይቀር በድንጋጤ ስራውን ያቆማል። መልካም ቀን ይውልልህ የሚለው ድምጽም እንደ እርግማን ተሰማው። በችኮላም አካውንቱ ሲፈትሽ ከ200,000 ያነሰ ወን እንዳለው ይመለከታል። እስር ቤት ለመግባት ሲልም ገንዘብ ለማሰባሰብ በከፍተኛ ሁኔታ እየሞከረ አዲስ የገዛውን ስልክ መልሶ ለመሸጥ ይሞክራል። ይሁን እንጂ ባለቤቱ ብዙ ምክንያቶች እንደድሮው እምቢ አለ። ከዚያም ከሱቅ አስተዳዳሪው የ3 ወር ደመወዙን እንዲሰጠው ይጠይቋል። ነገር ግን አሁንም 2 ሚሊዮን ወን ማሰባሰብ አልቻለም። ተስፋ የቆረጠው ሊታንግም የእናቱን የቁጠባ ደብተር ሰርቆ ሁሉንም ገንዘብ ከባንክ አካውንቱ ያወጣል። በመጨረሻም 2 ሚሊዮን ወን አገኘ። በስምምነቱ መሰረትም ወደ ሴትዮዋ ቤት ሄዳል። ሴትዮዋም የሚጠጣ ቡና እያዘጋችለት ራሷን ዩኦክ ብላ ታስተዋውቀዋለች።
ሊታንግ ግን ችላ ብሏት ገንዘቡን እንዳለ በጥንቃቄ ጠረጴዛው ላይ ያስቀመጠላት። ዩዮክም በእርካታ ገንዘቡን ተመለከተችና ከእንግዲህ በኋላ በየወሩ 2 ሚሊዮን ወን ከሱ እንደምትፈልግ ታሳውቃለች። ሊታንግም በዚህ ተደናግጦ ለምን ሀሳቧን እንደቀየረች ይጠይቃታል። እሷ ግን ቀደም ሲል የጠፋውን መዶሻ አውጥታ ታሳየዋለች። በዚያ ምሽትም ሊታንግ በወንጀል ቦታው ላይ ትቶት የሄደውን መዶሻ የዩዮክ ውሻ ወደ ቤት ወስዶት ነበር። ሊታንግም መዶሻውን ነጥቋት በፍጥነት ከቤቱ ለመውጣት ይሞክራል። ዩዮክ ግን የዩኒቨርሲቲውን አድራሻና የቤተሰቦቹን አባላት በረጋ መንፈስ ከዘረዘረችለት በኋላ ለሊታንግ መዶሻውን መውሰድ ምንም ፋይዳ እንደሌለው፣ ምክንያቱም ዲኤንኤው በቤት ውስጥ በሁሉም ቦታ እንዳለ ነገረችው። እናም እሷ ግድያውን ከመሰከረች በትንሹ እሱ እስከ 15 ዓመት እስራት ይጠብቀዋል ማለት ነው። ይህን ብላ ከጨረሰች በኋላ ዩዮክ በሰይጣናዊ እይታ ፈገግ ትላለች። ሊታንግም በሀሳቧ የተስማማ መስሎ ከቀረባት በኋላ በያዘው መዶሻ ግንባሯን ለሁለት ከፍሎ ይገላታል። ከዚያም በፍጥነት ገንዘቡንና መዶሻውን ይዞ ከአካባቢው ሸሸ። ከጥቂት ቀናት በኋላም አንድ የወተት አከፋፋይ ያልተለመደ ነገር ቤቱ አካባቢ ላይ ያስተውላል። ግድግዳውንም ዘሎ ሲገባ ማመን የከበደው ነገር አስደንጋጭ ነገር ይመለከታል። ፖሊስም በፍጥነት ቦታውን ከልሎ ምርመራ ይጀምራል። በሌላ በኩል ደግሞ ውሻው ወደ ጓሮ እየሮጠ ይሄዳል። እናም ዩዮክ ከሞተችበት ቀን ጀምሮ ውሻው ትልቅ ጉድጓድ ቆፍሮ ነበር። ፖሊስም በጉድጓድ ውስጥ 2 የበሰበሱ አስክሬኖችን ይመለከታል። ነገር ግን አስክሬኖቹ የዩዮክ ወላጆች መሆናቸውን ሲደርሱበት ማመን ከበዳቸው። በተመሳሳይ ጊዜም ሊታንግ የሞተችውን ዩዮክን በቅዠት መልክ አይኑ ላይ እየተመለከተ ለ3 ቀናት ክፍል ውስጥ ተኝቶ ያሳልፋል። እስካሁን ድረስም ማንም ሊያስረው ባለመምጣቱ ግራ ተጋብቶ ነበር። በወንጀል ቦታው ላይ ደግሞ ፖሊስ ምንም የጣት አሻራ ወይንም ዲኤንኤ ሊያገኝ አልቻለም። በቡናው ሲኒ፣ በጠረጴዛና በመግቢያው በር ላይ ያለው የውሻው ምራቅ ብቻ ነበር። ውሻውም ሁሉንም ማስረጃዎች በማጥፋት 3 ቀናትን አሳልፎ ነበር። ምንም ማስረጃ ባለመኖሩም የመርማሪው ቡድን መሪ ውሻው ባለቤቱን ሰምቶ ሊሆን ይችላል ብሎ ጠረጠረና እንዲገደል ያዛል። በኋላም ወደ ሆስፒታል በሚወስደው መንገድ ላይ ውሻው በድንገት አንድ መሸታ ቤት በር ላይ ቆሞ በከፍተኛ ሁኔታ መጮህ ይጀምራል። ፖሊሱም ቁጣውን እየገለጸ ነው ብሎ በማሰብ በግድ ከቦታው ሊወስደው ይሞክራል። ነገር ግን ነፍሰ ገዳዩ ሊታንግ ከላይ ሆኖ እየጠጣ መሆኑን አላወቀም ነበር። ብዙም ሳይርቅ እዚያው አካባቢ ላይ 2 የሰከሩ ወንበዴዎች ችግር ሲፈልጉ እንመለከታለን። እናም በቅርቡ በፖሊስ ጣቢያ በሲጋራ ማጨስ ተቀጥተው ስለነበረ ተበሳጭተዋል። ለዚህም ብለው ፖሊሱን ጸጥ ያለ ቦታ ላይ ጠብቀው ክፉኛ ያጠቁታል። ሊታንግም ከመሸታ ቤቱ እየወጣ ሳለ የዩዮክን ዜና አይቶ እሷም ነፍሰ ገዳይ እንደነበረች ይረዳል። አንዳች የተያያዘ ነገር እንዳለ ሲገነዘብም ይደነግጣል። ምክንያቱም የገደላቸው ሰዎች ሁሉ መሞት የሚገባቸው ነበሩ። በተመሳሳይ ጊዜም 2 ወንበዴዎች አንድ ጥግ ላይ የገደሉትን ፖሊስ ሬሳ እንዴት መሸፈን እንደሚችሉ ሲወያዩ ሊታንግ ወደ ቦታው ይደርሳል። ልብሳቸውንም ሲመለከት በደም ተለውሶ ነበር። ይህን በተመለከተበት ቅጽበትም የኪም ዮንግ ጂንና የዩዮክ ፊቶች በአእምሮ ውስጥ ብልጭ ድርግም ይላሉ። በሚቀጥለው ቀንም 2ቱም ወንበዴዎች አንድ ሜዳ ላይ ሬሳቸው ተዘርግፎ ይገኛል። ሊታንግም በቤት ውስጥ ግራ በመጋባት ስሜት ተሞልቶ ከተኛበት ይነቃል። ፊቱም በደም ተሸፍኖ በማየቱ ተገረመ። ባለፈው ምሽትም አንድ ሰው ተሸክሞት ወደ ቤቱ እንዳመጣው ብልጭ ይልለታል። በተጨማሪም በቤቱ ጠረጴዛ ላይ አንድ በደም የተለወሰ ድንጋይ፣ የሲጋራ ትራፊና ማስታወሻ በድንገት ተመለከተ። ማስታወሻው ሚስጥራዊ ቁጥር ነበረው። በሌላ በኩል ደግሞ መርማሪ ዣንግ የዩዮክን አጎት ልጅ አስጠርቷት ዩዮክ ይቅርታ የማይገባት ሰይጣንና አረመኔ ሴት እንደሆነች ሙሉ ታሪኩን ይረዳል። ቀደም ሲልም በትምህርት ቤት ሳለች ዩዮክ ከመጥፎ ቡድን ጋር ተቀላቅላ አደንዛዥ እጽ እየወሰደች ሳለ ቀላል የማይባል ጥቃት ደርሶባት ነበር ፊቷ የተበላሸው። ከዚያ በኋላ ምንም አይነት ሀዘን የሌላት እብድ ሴት ሆነች። መጀመሪያ ላይም 8 የህይወት ኢንሹራንስ ፖሊሲዎችን ለወላጆቿ ከገዛች በኋላ አንድ አደጋ በጥንቃቄ አቅዳ ቤተሰቦቿን እንዳለ ገደለች። የአጎትየዋ ልጅም ኮፍያዋን አውልቃ ዩዮክ የፈላ ውሃ በመርጨት ያደረሰችባትን ጠባሳዎች አሳየች። ይህን ካደረገች በኋላም ያሳየችውን የዩዮክን ፈገግታ መቼም ቢሆን እንደማትረሳው ትናገራለች። የአጎቷን ልጅ ተሰናብቶ መርማሪ ዣንግ ወደሚቀጥለው የወንጀል ቦታ አመራ። በለቅሶ ቦታ ላይም የአንደኛው ታዳጊ እናት በከፍተኛ ሁኔታ እያለቀሰች ፖሊስ ገዳዩን መቼ እንደሚይዘው ጠየቀች። መርማሪ ዣንግን ፍትህ ላለማደናቀፍ ሲባል በትዕግስት እንድትጠብቅ አስጠነቅቃል። በኋላም ባልደረባው በተጎጂ ቤተሰብ ላይ እንዲህ ኃይለኛ መሆን ለምን እንዳስፈለገ ሲጠይቀው መርማሪ ዣንግም ተጎጂዎች እንኳን ምናልባት ወንጀለኞች ሊሆኑ እንደሚችሉ ገለጸ። ከዓመታት በፊትም አንዲት የ2ኛ ደረጃ ትምህርት ቤት ተማሪ በ2 ወንዶች ተደፍራ ነበር። እናም እፍረቱን መቋቋም ስላልቻለች ራሷን ለማጥፋት መረጠች። የአንደኛው ደፋሪ ወንድ ልጅ እናትም በለቅሶ ቦታ ላይ ሴት ልጇን እንዳሳሳተችው በመናገር ውዝግብ ፈጠረች። ይህች እናትም መርማሪ ዣንግ ቀደም ብላ ፍትህ የጠየቀችው ሴት ነበረች። ልጅቷን የደፈሩት 2 ወንዶች ደግሞ ባለፈው ምሽት የተገደሉት 2 ወንበዴዎች ናቸው። እናም ባለፉት ዓመታት ወንዶቹ በድርጊታቸው ፈጽሞ አልተጸጸቱም። ይባስ ብሎም መጥፎ ልማዶችን እያባባሱ መሄድ ቀጠሉ።
ወደ አሁኑ ጊዜ ስንመለስ ደግሞ ሊታንግ ሚስጥራዊውን ሰው ከማስታወሻው አግኝቶ በመልእክት ሊያናገረው ይሞክራል። ነገር ግን ሰውዬው ወዲያውኑ ስሙን ሲጠራው ደነገጠ። በፍርሃት የተዋጠው ሊታንግም ስልኩን በፍጥነት ዘጋው። በዚያን ጊዜም አንድ ደብዳቤ ከፖስታ ቤት ይደርሰዋል። ደብዳቤውም የፍርድ ቤት መጥሪያ ነበር። ቀደም ሲልም ሊታንግ የ3 ወር ደሞዝ ከአለቃው ተቀብሎ ነበር። ነገር ግን ወደ ስራው ስላልተመለሰ የሱቁ ባለቤት በሱ ላይ የማጭበርበር ክስ አቀርቦበታል። መርማሪ ዣንግም ስለ ሊታን አስተውሎ የቅርብ ጊዜ ግድያዎችን ሲመረምር ሊታንግ በሁሉም የወንጀል ቦታዎች ላይ መገኘቱን ሲደርስበት አንዳች ጥርጣሬ አረፈበት። በዚያው ጊዜም ፖሊስ ስላለፈው ጥቃት የበለጠ ለማወቅ ቀደም ሲል ተደፍራ የሞተችው የሁለተኛ ደረጃ ትምህርት ቤት ልጅ አባትን ይገናኛል። ባልተጠበቀ ሁኔታ ግን አባትየው ሚስተር ካንግ ሁለቱን ወንበዴዎች እንደገደለ በግልጽ ይናገራል። በሌላ በኩል ደግሞ ከብዙ ሀሳብ በኋላ ሊታንግ ራሱን አሳልፎ ለመስጠት ይወስናል። የገደለባቸውን መሳሪያዎች እንዳለ በቦርሳ ውስጥ አስቀምጦም ቀጥታ ፖሊስ ጋር ይደውላል። ፖሊስም በተላከለት መጥሪያ ወረቀት ምክንያት እየደወለ ነው ብሎ በማሰብ በምሽት 9 ሰዓት ለምርመራ እንዲመጣ ነገረው። በፖሊስ ጣቢያው ላይ ደግሞ ሚስተር ካንግ ሁለት ወንዶችን እንዴት እንደገደለ ማስረዳት ይጀምራል። ይሁን እንጂ መርማሪ ዣንግ ለሌላ ሰው እየዋሸ ነው ብሎ አስብም። ከተጎጂዎች አንዱ ፊቱ ላይ በሲጋራ የተቃጠለ ምልክት ነበረበት። ነገር ግን ሚስተር ካንግ ማጨስን ከረጅም ጊዜ በፊት እንዳቆመ ተናግሯል። በተጨማሪም የሟች ቁስሎች በተጎጂው ጭንቅላት የቀኝ ክፍል ላይ ነበር። ሚስተር ካንግ ግን እጁ ግራኝ ነበር። በማስረጃ እጥረት ምክንያትም ሚስተር ካንግ ተለቀቀ። ልክ ከጣቢያው እየወጣ ሳለም ከየት መጣ ሳይባል አንድ መኪና መጥቶ ይገጫል። አሽከርካሪዋም የአንደኛው ሟች ወንበዴ እናት ነበረች። እንደ እድል ሆኖ ግን ሚስተር ካንግ ከባድ የሚባል ጉዳት አልደረሰበትም። በኋላም መርማሪ ዣንግ ወደ ሆስፒታል በመሄድ ገዳዩን ያውቀው እንደሆነ ይጠይቀዋል። ሚስተር ካንግ ግን ታሪኩን በመሸፈን እሱ እንደገደላቸው አጥብቆ ተናገረ። በዚያው ምሽትም ሊታንግ ገንዘቡን ለእናቱና ለሱቁ ባለቤት አካውንት ካስተላለፈ በኋላ ከባንኩ ሲወጣ ሁለት ሌቦች ቦርሳውን ነጥቀውት ያመልጣሉ። ይሁን እንጂ ቦርሳ ውስጥ ግድያ የተፈጸመባቸው እቃዎች እንጂ ምንም አይነት ገንዘብ አልነበረ። ሌቦቹም በዚህ ተናደው ወደ ወንዝ ወረወሩት። እናም በወንጀሉ ቦታ ላይ ጥቅም ላይ የዋሉ መሳሪያዎች በሙሉ ወደ ታች ሰመጡ። በሆስፒታል ውስጥ ደግሞ ሚስተር ካንግ የወንጀሉ ምሽት ምን እንደተከሰተ ያስታውሳል። እናም አንድ ሚስጥራዊ የጽሑፍ መልእክት እዚያን ቀን ደርሶት ነበር። መልእክቱም የልጁ ደፋሪዎች ላይ የበቀል እርምጃ እንዲወስድና የቀረውን ደግሞ እሱ እንደሚጨርሰው የሚናገር ነበር። ሚስተር ካንግም በድፍረት ሁለቱን ወንበዴዎች ወደ አንድ ጥግ ተከትሏቸው ይገባል። ይሁን እንጂ ሌላ ሰው ቀድሞውኑ እንደገደላቸው ይመለከታል። ያ ሰውም ሊታንግ ነበር። በተመሳሳይ ጊዜ ደግሞ ሊታንግ ቀደም ሲል ሌቦች ቦርሳውን ሲነጥቁ እጁን ጎተው ስለነበረ ወደ ሆስፒታል ይሄዳል። ሚስተር ካንግም እዚያ በአጋጣሚ ተመልክቶት በዊልቸር እንዳለ ሊከተለው ይሞክራል። ነገር ግን ሳያስበው መሬት ላይ ወደቀ። ሊታንግም መንገዱን አቋርጦ እርዳታ ያስፈልገው እንደሆነ ሲጠይቀው ሚስተር ካንግ ግን መጀመሪያ ሊታንግ ላደረገው ነገር አመስግኖት ሆስፒታል ውስጥ ፖሊሶች እንዳሉና አሁን በቶሎ እንዲያመልጥ ያሳስበዋል። ሊታንግ ከሄደ በኋላ ሚስተር ካንግ የሚወዳት ሴት ልጁን እያሰበ አሁን በቀሉ ስለተጠናቀቀ ከሴት ልጁ ጋር ወደ ሌላኛው ዓለም ለመቀላቀል ወሰነ። መርማሪ ዣንግ ደግሞ ሊታንግ በፍርሃት ተውጦ በርቀት ከሆስፒታሉ ሲሸሽ አይቶት ወዲያውኑ ተከተለው። ሆኖም ግን ከሆስፒታሉ በድንገት ተደውሎለት የሚስተር ካንግ ሁኔታ እንደተባባሰ ይነገረዋል። ስለዚህም ማሳደዱን ማቆም ነበረበት። ሊታንግም ለተወሰነ ጊዜ ጠፍቶ ስለነበረ እህቱ በትርፍ ሰዓት ወደሚሰራበት ሱቅ ትሄዳለች። ነገር ግን ለብዙ ቀናት እዚያ እንዳልነበረ ተነገራት። ከዚያም እህቱ የሊታንግን ዕዳ ከፍላ አለቃው ክሱን እንዲያነሳ ታደርጋለች። ከዚህ በኋላም 4 ወራት በቅጽበት አለፉ። አንድ ምሽት ላይም አንድ አቃቤ ከጓደኞቹ ጋር ሲጠጣ ካመሸ በኋላ እልም ያለ ስካር ውስጥ ይገባል። ሹፌሩንም ደውሎ ከጠራ በኋላ በመኪና ውስጥ እንቅልፍ ወሰደው። በሚቀጥለው ቀን ጠዋትም በወንዝ ውስጥ ሬሳው ሲንሳፈፍ ተገኘ። ይህ በእንዲህ እንዳለ ፖሊስ ለ3 ግድያ ጉዳዮች ልዩ የምርመራ ክፍል አቋቁሞ ሲከታተል ነበር። ነገር ግን ምንም አይነት መሻሻል አላሳየም። እናም ስራው ጊዜ ማባከን ነበር። መርማሪ ዣንግም ወደ ቢሮ መጥቶ ሁሉንም ምርመራ ከተረከበ በኋላ ጉዳዩን በፍጥነት ለመፍታት ሮቢን የተባለ ሀከር ጋር ሄዶ እርዳታ ይጠይቃል። ሮቢን በግድያ ጉዳዮች የተጠመደና ቀደም ሲል የፖሊስ ዲፓርትመንትን ሰርቨር በመጥለፍ በመርማሪ ዣንግ ተይዞ ነበር። በአራቱ ግድያዎች የቀረቡትን ሪፖርቶች ካነበበ በኋላም የታቀደ ተከታታይ ግድያ እንዳልሆነ ግምቱን ያስቀምጣል። ምክንያቱም የመጀመሪያዎቹ 3 ግድያዎች ስሜታዊና ድንገተኛ ወንጀሎች ይመስሉ ነበር። እናም ገዳዩ ወጣ ያሉ መሳሪያዎችን ነው የተጠቀመው። ነገር ግን በአቃቤ ሕጉ ጉዳይ ገዳዩ ቢላዋ ተጠቅሞ ልቡን ወቅቶታል። እናም አንድ ሰው ሁሉንም ግድያዎች ከፈጸመ ገዳዩ ራሱን እየለዋወጠ ነበር ማለት ነው። በተጨማሪም ሮቢን ገዳዩን ለምን ወንጀለኞችን እንደሚያነጣጥር ለማወቅ ጓጉቶ ነበር። መርማሪ ዣንግም ስለ ጉዳዩ ብዙ ዝርዝሮችን እንደሚያውቅ አስተዋልና ለጥያቄ ወደ ጣቢያ እንዲመጣ ያደርገዋል። ሆኖም ሮቢን ጉዳዮችን በኢንተርኔት ላይ ብቻ እንዳነበበ አጥብቆ ተናገረ። መርማሪ ዣንግም ሮቢንን ወደ ቤቱ ከመላክ ውጭ አማራጭ አልነበረውም።
በድብቅ ግን እሱን መከታተል ጀመረ። በሚቀጥለው ቀንም ሮቢን ቤቱን እያጸዳ ሳለ የበር ደውል ይጮሃል። በሩንም ሲከፍት ለ4 ወር የጠፋው ሊታንግ ነበር። ሮቢንም አንድ ክፉ ስሜት ያለው መርማሪ እንዳለ በመናገር እንዲጠነቀቅ ያሳስበዋል። ይህን ከሰማ በኋላም ሊታንግ በፍጥነት ሄደ። መርማሪ ዣንግ ግን ብዙም ሳይርቅ ሊታንግን ወዲያውኑ አወቀና ቡድኑን እንዲያስሩ አዘዘ። እሱ ደግሞ በፍጥነት ወደ ቤት ውስጥ ገብቶ ሮቢንና ሊታንግ በግድያዎች ውስጥ ተባባሪዎች እንዲሆኑ ሊያወጣጣው ይሞክራል። በተጨማሪም ከጥቂት ዓመታት በፊት መርማሪ ዣንግ ሲያሳድደው የነበረው ገዳይ በሮቢን እርዳታ አምልጦ ነበር። ነገር ግን ሮቢን ንጹሕ መስሎ ሊታንግን ፈጽሞ እንደማያውቀው ይናገራል። መርማሪ ዣንግም ራሱን መቆጣጠር ከብዶት ሁሉንም ቁጣውን በሮቢን ላይ ይወጣል። በተመሳሳይ ጊዜም ፖሊስ ሊታንግን ይዞ ይመጣል። በሚያሳዝን ሁኔታ ግን የያዙት ልጅ ሊታንግን ይመስላል እንጂ እሱ አልነበረም። ከዚህም የባሰው ደግሞ ፖሊስ ግለሰብ ላይ ባደረሰው የጭካኔ ድርጊት ቅሬታ ይቀርብበታል። ሮቢንም ሲደበደብ የነበረውን አጠቃላይ ክስተት በቀጥታ ስርጭት እያሰራጨ ነበር። በመጨረሻም መርማሪ ዣንግ የግለሰብ ቤት ያለ ፈቃድ በመግባትና ከመጠን ያለፈ ኃይል በመጠቀም ከስራ ይታገዳል። ቀደም ሲልም ሮቢን ከሊታንግ ጋር ያለው ግንኙነት ከ4 ወር በፊት የጀመረ ነበር። ሊታንግ ከሆስፒታሉ ካመለጠ በኋላ መጀመሪያ ወደ አፓርታማው ተመለሰ። ቤተሰቡንም ወደ ችግር ላለማስገባት የሰነበት ደብዳቤ ትቶ ከአካባቢው ጠፋ። ለሚቀጥሉት ሳምንታትም በተለያዩ ከተሞች እየተንከራተተ ከዕለታት አንድ ቀን ባቡር ውስጥ ሮቢንን አገኘውና ቀደም ሲል የእሱን ግድያ እንዳለ እየተከታተለ ሲመረምር የነበረው ሰው እሱ እንደሆነ ይረዳል። ሮቢንም ምንም አይነት ጠላትነት እያሳየው ስላልነበረ ሊታንግ ምንም አይነት ፍራቻ ፊቱ ላይ አልታየም። ሮቢን ከመጀመሪያው ግድያ ጀምሮ ገዳዩን ሲፈልግ እንደነበረም ተናገረ። ሚስተር ካንግም ለሴት ልጁ የበቀል እርምጃ እንዲወስድ ሊረዳው ቃል እንደገባ፣ ነገር ግን ግድያውን ቀድሞ ሊታንግ በመፈጸሙ በጣም ተገርሞ ነበር። በኋላም ሮቢን በሊታንግ የተፈጸሙትን 3 ግድያዎች አጥንቶ አንድ የሚያመሳስላቸው ነገር እንዳለ አገኘ። ሁሉም ሟቾች ሞት የሚገባቸው ጨካኝ ሰዎች ነበሩ። በተጨማሪም ማስረጃ ሁልጊዜ በራሱ ይጠፋ ነበር። ሮቢንም ይህ የሊታንግ ልዩ ኃይል ወይንም ክፋትን የመለየት ልዩ ስጦታ እንደሆነ ያምናል። ስለዚህም ሊታንግ ልዩ ኃይል እንዳለው የሰው ልጅ መመልከት ይጀምራል። ፍትህን ለማድረስና ቆሻሻ የሆኑ ሰዎችን ለማጽዳትም አብሮ ለመስራት ይስማማሉ። ከዕለታት አንድ ሌሊት ላይም ሊታንግ በሮቢን ክፍል ውስጥ አንድ የተደበቀ ክፍል ያገኛል። በውስጡም የገንዘብ ክምር፣ በርካታ ፋይሎችና ሁሉም አይነት የግድያ መሳሪያዎች ነበሩ። ሊታንግም አንዱን መሳሪያ መርጦ የሮቢንን ጃኬት ለብሶ ከቤቱ ይወጣል። እናም በእርግጥም ክፋትን የመለየት ስጦታ እንዳለው ለማይፈልጎ ነበር። በመንገዱ ላይም ቀደም ሲል ሞቶ ከተገኘው አቃቤ ሕግ ጋር ሳይታሰብ ይጋጫል። ከዚያም ራሱን እንደ ሹፌር አስመስሎ ሰውየውን ወደ ወንዝ ዳርቻ ወሰደው። አቃቤ ሕጉም በሕይወቱ ምንም አይነት ስህተት ሰርቶ እንደማያውቅ እየተናገረው ምህረት እንዲያደርግለት ይማጸነዋል። ከዚያም ሮቢን ወደ ቤቱ ገብቶ ሊታንግ አንድ አቃቤ ሕግ እንደያዘ ሲሰማ ለሊታንግ በስልኩ አቃቤ ሕጉ 0 ቁጥር የሌላቸው ንጹህ ልጃገረዶችን ሲደፍር የሚያሳይ ቪዲዮዎችን ይልክለታል። ይህን በተመለከተበት ቅጽበትም ሊታንግ አንድ ከፍተኛ ኃይል የጋዱ ዓለምን ለመጠበቅ እንደላከው ተገነዘበ። በዚህ ጊዜም ለሚሰራው ስራ አንዳች የጥፋተኝነት ስሜት ሳይሰማው አቃቤ ሕጉን ጸጥ አድርጎት ሐይቅ ስር ይወረውረዋል። በሚቀጥለው ቀንም ሊታንግ ባለበት አካባቢ ምግብ የማድረስ ስራ አገኘ። ይህ ስራም በማንም እንዳይታወቅ ለሽፋን ይረዳል። በተጨማሪም ሮቢን አዲስ ፌክ መታወቂያ ሰርቶለት ማንነቱን ሙሉ በሙሉ ይቀይረዋል። በሚቀጥሉት ጊዜያትም ሮቢን ስለ ወንጀለኞች መረጃ እየሰጠ ሊታንግ ደግሞ እነሱን የማስወገድ ስራውን መስራቱን ቀጠለ። በ4 ወራት ውስጥ ብቻም ብዙ ግድያዎችን ፈጽሞ ከተማዋን ትንሽዬ የገሃነም አስመሰሏት። ማንነቱን የበለጠ ለመደበቅም ሊታንግ ቡሳን ወደተባለች ከተማ ተዘዋውሮ በሱፐር ማርኬት ውስጥ ስራ ያገኛል። በሱፐር ማርኬቱ ውስጥም ኢንሰን የምትባል በጣም ቆንጆ ገንዘብ ተቀባይ ነበረች። ነገር ግን አንዳች ችግር ያለበት ያለፈ ታሪክ ያላት ትመስል ነበር። እናም ወንዶች እሷን ሲመለከቷት በጣም ትፈራ ነበር። አንድ ቀንም ኢንሰን በአንድ አስቸጋሪ ደንበኛ ጥቃት ይደርስባታል። ሊታንግን በመሃል ጣልቃ ገብቶ ደንበኛዋን ትምህርት አስተማራት። በዚያ ምሽትም ኢንሰን በስራ ላይ ያለች ወደ ሊታንግ ቀርባ ማውራት ትጀምራለች። ሁለቱም ብዙ የሚያመሳስላቸው ነገር ነበራቸው። ሁለቱም ያለፈ ታሪካቸውን ከመናገር ይቆጠቡ ነበር። እናም ከሌሎች ጋር ያላቸውን ርቀት ይጠብቃሉ። ሊታንግም ለምትጠይቀው ጥያቄ ብዙ ምላሽ አይሰጣትም ነበር። ነገር ግን ኢንሰንን ከዚህ በፊት የሆነ ቦታ ያያት መስሎት ተሰማው። ኢንሰን አንድ ጊዜ አስከፊ የወንድ ጓደኛ እንደነበራትና የግል ቪዲዮቿን ኢንተርኔት ላይ ለቆባት ነበር። እሷም ያለፈ ታሪኳን ለማምለጥ ስትል ማንነቷን ቀይራ ወደ ቡሳን ተዘዋወረች።